ያ ሰው አላገባም ካልከኝ ለምን ታዲያ አታጋባን? እኔም ቆሜ እንደዚህ ከምቀርብህ ቤታይ ለምሮቴ የምትለኝ አግብቷል እንዴ? ኧረ አላገባም። በእናትሽ እየጨቀጨኩት ነበር እኔ ራሱ በፊት እኮ። ታላገባ ታዲያ ተይ የምትለኝ ለምንድን ነው? አንተ ወንድሜን አታገባኝ ምንድን ቆሜ ልቅር እንዴ? እሺ አናግረው ካላገባ በቃ ቤታዬ እያለች እችን የመሰለች ልጅ ብለህ አገናኘኝ። ጥምቀትን አላከበርሽም እንዴ? ኧረ አክብሬያለሁ። አትሄጂም ነበር? ሀዘር ጋር ሲስተር አልመጣችም? ኧረ ነበሩ። እኔ መሄድ ስላልፈለግኩኝ ነው። ገናም አልሄድሽም? የሚገርም ነገር ማለት አባቴ ራሱ በጣም ታዝቦኝ ማለት ነው። ባለፈው ሲናገረኝ ነበር። ቤታቸው ሄዳለሁ፣ በሩ ላይ ይመለሳለሁ። በጣም ተቆጣኝ። በጣም አባቴ ተናደደ። አሁን እንትን ቢል ገናን አብረሽ ማሳለፍ ነበረብሽ። ትልቅ በዓል ነው ገና እኮ እንዴ። ቀጣይ ምንድን በዓል አለ አሁን? ምን አውቄ ምን ኢትዮጵያስ ምን በዓል ኑሮ ራሱ በዓል ሆኗል። ምን በዓል ይሉናል? ጥር ብሎ ከዛ የካቲት መጋቢት ላይ ውስጥ እፈልጋለሁ። እሺ እንትን አስተርዮ ማርያም እኮ አለ አሁን እኮ ሳምንት ነው። ፋሲካ ላይ ትሄጃለሽ? ጾም አለ ምን አለ? ዝም ብሎ ፋሲካ ይመጣል ነው? ፋሲካ አለ። ቀጣይ ወር ጾም አለ ኔክስት። እሺ መዝገቡ አህያው ምን እያለ ነው? መዝገቡዬ ምን ነው? መዝገቡ ነው አውቀሽዋል? አህያው አውቀዋለሁ እንዴ? ፎቶም አለኝ እንኳን አይደለም ይመጣል። ደህና ነው? ጠፍቷል ሰሞኑን እኔ ጋር ምግብ ቤት። ኧረ ግራ አይታይም ውዶቼ። ትራስ ላይ ነው ያደረኩት። ቆይ አንተ አራት ፈልግ። ወይ በኢየሱስ ረስቼው አጥፍቼዋለሁ። ወይ ዞረብኝ። እኔ የምልሽ እንደው የፍቅር ምናምን ስሜት ጭላንጩን የሚልሽም ከኔ ጋር አንተ ጅል ያንተ እኮ ወንድሜ ነው ያማ እንዴ? ከዛ ሰውን ፍቅር አልያዘኝ ከምናቀውም ሰው ስማ ምናቀው ሰውና ማለት ነው ጋሼና ያገናኘ ሰው አልጀመርኩም እንዴ? እኔ እንጃ። ቢሆን ደስ ይላል። ቢሆን ግን ደስ ይላል። የኔ ሳያስደስትክ የሷ የሚያስደስትክ ምን ስለሆንኩ አይደለም። እንደው ምን ሜቢ ከሆነ ምን እንጂ በሚለው አይነት ነገር ነው እንጂ እኔ እንጃ። ብቻ ሁኔታው ስታየው አረ እኔ እሷ ጋር ሁሉ ጊዜ ነው የምንደዋወለው። በየቀኑ ተነግረኝ ነበር። ባለፈው እንትን አለ እሱን አገናኝሽ ማግኘት ይፈልጋል ናፍቋል ምናምን ነገር ስትለኝ እንዴት እስከዛሬ ሳልናፍቀው ነው እንዴ አይደውልም ስልክ ጠፍቶታል እንዴ አልኳት። ኧረ አይደለም በጌታ ከድሬ ምናምን ነገር ስትል በቃ እሺ ግሩፕ ላይ አስገቢው አልኳት። በዛ ሌላ አፕሊኬሽን አለ እዚህ ሀገር የሚሰራ በዛ ይደውልልኝ አልኳት። በመስመር ደወለች አገናኘች። አሪፍ ናት። እኔ እወዳታለሁ። ያ ወደ እሷ አትምጣ እንጂ ችግር የለብኝም። እኔ መልሳታለሁ። እንታኮሳለን። ቆይ እስኪ ደውይበት። መቼ በሚመችሽ ቀን ያነሳል ብለህ ነው? አዎ የግዱን ያነሳል። እንትን እሱ ይሰራል። ሜሴንጀር አለ ኖ ሜሴንጀር ሳይሆን እንትን ቦተም የሚል አፕ አለ አለኝ። እሱ ግን ሜሴንጀር ይሻለኛል። አር ነው ሜሴንጀር ላይ ፎሎ መደራረግ ይኖርብሻል። ከሱ ጋር ነኝ ካየው ምናልባት አይ ችግር የለውም። እኔንማ ያየዋል። በዚህኛው ሰርፕራይዝ ታደርጊዋለሽ እንግዲህ የት ሜጃ ያለ እኔን ያየዋል። ፕራንክ አድርጊው በዚህ በቦተም ብለሽ ምን ብዬ እኔ እነግርሻለሁ በውስጥ
ምኑን ነው የምንነግረኝ? ፕራንኩና አረ ከዛ ፋራ ጋር እኮ እንደዛ የለም እኮ። አረ ተይ እንደዛ ተይ፣ ምርጥ ልጅ ነው ተይ። ማርያምን ፋራ ነው። ፍቅር አይገባውም፣ ምንም አይገባውም። ዱላ ነው እሱ የሚገባው። አይ ሰላም ነው ብራዘር፣ እንዴት ነህ? ከኔ ጋር እኮ ታውቃለህ፣ ዱላ ቀረሽ ጦርነት እኮ ነው የምናደርገው። ያ ግን እንትን እኮ ያን ያክል ያው ምክር ይወዳል። ኦሬዲ ምን ይወዳል? ክር ይወዳል። ምክር ምክር ይወዳል። መምከር ካልሰማኸው ደግሞ በቃ ብስጭት ነው የሚለው። እንድትጣይ ምናምን ማንም ጋር ምናምን አይፈልግም። በቃ በፍጹም እንድትጣይበት አይፈልግም። ለዛ ነው እንጂ ግን እኮ መረዳት አለበት እና መውደድ አንጻር ነው። ሰው ደግሞ ከልቡ የሚወደውን ሰው የሚቀርበውን ሰው እንደዛ እኮ የሚመክረው። ስለሚወደኝ ነው የሚመክረኝ ወይንስ ዝም ብሎ ነው? እና ስለሚወደኝ ወላሂ አይደል እንዴ? እሱ ሳለበት እንዴ ምክር እንዴ? ሰው የሚወደውን ሰው ከልቡ የሚያከብረው የኔ የሚለውን ሰው ሊመክርሽ የሚችለው ያ ስለምወደድሽ ማከብርሽ ከሆነ ነው። ሰጃው ማን ቢሆን እንግዲህ ፈንጨት ይላል። ምክንያቱም አሁን የእሱ ምክር ምናምን አሁን ላይ ምንም የተቀበልሽው ፓርቲ የለም፣ ምንም የለም። ገደል ለሚከተኝ የእሱ ምክር ቤባ አጥፋልኝ። እሺት ያ ስራ ልሄድ ነው አሁን። ወደ ዱባይ ለስራ መምጣት የምትፈልጉ ሰዎች ካላችሁ አይዲ ማሰራት። አጥፋ ሰውዬ አጥፋልኝ። እሺ ካንስሌሽን ማሰራት የምትፈልጉ ካንስሌሽን ያላችሁ አይዲ ልታሳብደኝ ነው እንዴ? አላማ አይዲ ማሰራት ያለ የፈለጋችሁ ስንት ድረስ ነው መሄድ ያለበት? ወይኔሽ 100? ኧረ በስመ አብ አይደለም። እኔ እኮ በማይሆን ነገር በተልከሰከሰ ነገር ከምትወስደው በአንበሳ ይወሰደው አልወስደውም። እንትና ይጨምራል እንትን ቶፕ ሲሆን እሺ። እና ደግሞ ሰሞኑን ደስ የሚል ነገር አለ። ያው እና ደውይለት በቦትም ቴክስት አደርግልሻለሁ ቁጥሩ እኮ ምንድነው ደስ የሚል ነገር ያለው ንገረኝ። አወራሻለሁ። ስለማን ነው? ስለሱ ደስ አይልሽ? ደስ የሚል ነገር አገባ ወለደ ምን የሚያስቅ ቢያገባና ቢውል ደስ ይልሻል? ማርያምን እንደ ደሜ እኮ ነው። ነገር ተባልክ እንዴ? ተደወለ? ሁላችሁ ነው የምትደውሉት? አሸብር ወሬ ይዤ ትደውላለህ እንዴ? ደንቆሮ። እሺ በይ አሁን ከቁጥር ወሬ ላይ ንገረኛ። ምንድነው? ትንሽ ቆጠብ አድርገህ ንገረኝ። ወሬ እንደሞር ታውቃለህ። እንቅልፍም አያስወስድም። ቆይ በውስጥ ኢንቦክስ አድርግልሽ። አሁን አድርግልኝ። ይሄ ደግሞ ወሬኛ ጠቃሚ እንግዲህ አሁን ከጀመርክ ንገረኝ። በኋላ ላይ ያስጠላኛል። እኔ ወሬ በትኩስ ነው ደስ የሚል ስብስብ ይይዛል። ንገረኝ ጋይስ። ወሬ ሱስ ኮንግራት ይዋልሽ እኮ ንገረኝ። ደውለሽ ኮንግራት ይዋልሽ። እንደውም ፕራንክ አድርገሽ ምናምን ፕራንክ ሰርተሽ ምናምን ገባኝ እኮ ወሬውን ንገረኝ ነው የምልህ። አሁን ገብርኤል ባላ ብትነግረኝ አላየውም። ቴክስቱ ማርያምን አላየውም። ቤብ ምን